አድርገን ነበረ። ሚኪንም በመናወራው ሰዓት ላይ እንግዲህ አይታችሁታል፣ ቪዲዮንም ተመልክታችሁታል። ሚኪ መናገር የሚፈልግበት ደረጃ ላይ አይደለም አሁን ድረስ ያለው። ይህንን ነገር መናገር የሚፈልግበት ደረጃ ላይ አይደለም ያለው። ያንን ለምን እያደረገ እንደሆነ ባናውቅም ግን ደግሞ ይህንን መናገር ባለ ሚኪን ወደ ቤቱና ወደ ቤተሰቦቹ መመለስ ችለናል። በዚህ አጋጣሚ እንኳን ደስ አላችሁ ለማለት እወዳለሁ። ይሄ የእናንተ ጸሎት የእናንተ ድጋፍ ተጨምሮበት እንጂ የእኛ ብርታት ብቻ ኖሮ አይደለም፣ ወይም እኛ ጠንካሮች ሆነን ብቻ አይደለም። እናንተም በጸሎታችሁ በየእምነታችሁ ስታግዙ ስለነበረ ፈጣሪም ከላይ ተጨምሮበት ነው ሚኪን ለቤቱ ያበቃው። ይሄ ደስታችን እንዲቀጥልና ወደፊትም ሁላችንም ደስተኛ ሆነን ማንም ሰው ደስተኛ ሆኖ የሚኖርበትን የደረስ ነው። አጎትየው ደግሞ የሚባለው የሚፈልገው ሚኪ ጋር የተቀመጠው ሰው ነው። ሚኪ ጋር የተቀመጠው ሰው በጣም እየፈለገው ነው የሚገኘው እና ያንን ሰው ደግሞ ግዴታ ከሚኪ ብቻ ማወቅ የለብንም ብለን በማሰብ ያንን አጎት የተባለውን ሰውዬ ለመያዝ እየተሯሯጠ ነው የምንገኘው። ያንን ሰውዬ ደግሞ ይዘን ከጀርባው ምን እንዳለ ለእናንተ የምናሱን ጉልበት ምናምን የሚፈልግ አይነት ስራ ከሆነ ምናልባት እሱን አደጋ ከወንጀል ጋር ተያይዞ ሳይሆን እሱ የሚጎዳው አይነት ይሄ ጉልበቱ ምናምን ከጤና አንጻር እንትን ካለው እኔን እንትን ለማለት ይሆናል። እኔ እንዳልጨናነቅ ምናምን አስቦ ሊሆን ይችላል እንጂ ወንጀል ውስጥ ገብቶ አይሆንም። ምንም ነገር የለም። እንዴት እጠራጠራለሁ? ባለቤት እኮ ነው። በዛ ላይ አውቃለሁ በደንብ እያልኩ ነው። እኔ ስራው ጫና ይሆናል እንደዛ የፈጠረበት እያልኩ እኮ ነው። ስራውን ባይነግረኝም ግን የሚሰራው ስራ ወንጀል እንደማይሆን እርግጠኛ ነኝ። ይኸውልሽ አሁን የሚሰራውን ስራ ምናልባት አውቀሽ እየሸፈንሽለት ከሆነ አላውቅም። ነገር ግን ይኸውልሽ እኔ እዚህ ቤት አሁን ፍተሻ አድርገናል። እዚህ ቤት ባደረግነው ፍተሻውን ለምሳሌ የሁለታችሁን ፓስፖርት ተገኝቷል። የት ልትሄዱ እንደሆነ ምንም የሚታወቅ ነገር የለም። እሱ ያው እንደነገርኩ ነው። ህይወታችን ከዚህ በለጠ ማሻሻል ስለምንፈልግ ነው። እስኪ ምን ሰርቶ ነው ወንጀለኛ ነገር ያለው? እሺ ይኸውልሽ አሁን ላይ በባልሽ ይሄን ያህል የምትተማመኝ ከሆነ እኔ አሁን አንዳንድ ጥያቄዎች ልጠይቅሽ። ምንም ነገር ግን የምታውቂውን ነገር ሁሉንም ነገር እንድትነግሪኝ ነው የምፈልገው። አቶ ታደሰ ስለሚባል ሰው ታውቂያለሽ? አዎ ታደሰ ማለት ማወቅ ሳይሆን በስልኩ ላይ ሲደውል ምናምን ያለው እና ውጭ ወጥቶ ያን የሚያናግረው ስልክ እንደሚደወልልህ ታደሰ የሚባል ስልክ እንደሚደወልልህ ያ ስልክ ሲደወልልህም ማታም ቢሆን ሌሊትም ቢሆን በዛ ስልክ ጥሪ እንደምትወጣ ምናልባት ተጨማሪ ሰው የተሳሳተ ስልክ ይደወል ይችላል። ስለዚህ በተሳሳተ ስልክ ነው ተነስተህ ሌሊት የምትወጣው? ኖ አይደለም። ሌሊት ተነስቼ ለምን በተሳሳተ ስልክ ነው የምትደነግጠው? እንደነገርኩ ትልቅ እንትኖች እቃዎች ነው የሚገቡት። እኔ ነኝ ነገር የምፈልገው ሁሉም ነገር እነግርሃለሁ። በቃ አንተ ብቻ ቃል ግባልኝ። ባለቤቴ ምንም እንደማታደርጓት እሷ ምንም የምታውቀው ነገር የለም። እኔ ስለምሰራው ስራ ሆነ ስለምን ማየት ነገር እሷ ምንም የምታውቀው ነገር የለም። አንተ በፈልገው ስማኝ፣ መጀመሪያ ቃል ግባልኝ። ባለቤቴ እኔ እንድትታሰር አልፈልግም። ሁሉም ነገር እኔ እስሩንም ሆነ ምንም የፈለጋችሁት ነገር እንዳለ እኔ ልታደርጉ እንችላላችሁ። እሷ ብቻ ምንም እንዳታደርጓት መጀመሪያ ቃል ግባልኝ። በዚህ ጉዳይ ምንም ቃል ገባልህ ነገር የለም። ባለቤቴ ምንም ጥፋት ከሌለ ምንም የማውቀው ነገር የለም። እሺ አሁን ደግሞ ልትነግረኝ የምፈልገው ነገር ምንድን ነው? አቶ ታደሰ የት ክፍለ ሀገር እንደሚኖሩ ማወቅ ፈልጋለሁ። ስለዚህ እሱን ነገር ነገር የምን ክፍለ ሀገር? አቶ ታደሰ እዚሁ ነው የሚኖሩ። እንደውም ከሳምንት በፊት ምናምን ነገር ተገናኝተን ነበረ እና የሆነች ትንሽ እየቀረችኝ ገንዘብ አለች። እሷ ነበረ እስካሁን ስጠብቅ። ምን ማለት ነው? እየገባኝ አይደለም። ነገርከኝ ሰውዬ ስለ ማንነቱ በስነ ስርዓት እንድትነግረኝ እፈልጋለሁ። እሺ የሆነ ጊዜ ታደሰ ከቶማስ ብር ተቀበል ብሎኝ ነበርና ተቀብዬው ወደ ቶማስ ቤት እየሄድኩኝ እና እዛ እንደደረስኩኝ ስልክ እያወራ ነበርና ተበሳጭቷል በጣም። ታደሰን እንደዚህ ተበሳጭቶ ማይቼው አላውቅም። ሲናደድም እንደነገርኩህ በጣም የሚፈራ ሰው ነው እና እንደዚህ አይነት የፊት ሪያክሽን እና የንዴት እንትን አይቼበት አላውቅም። እና ብቻ በስልክ ምናምን ነገር እያወራ እንዴት በአንድ ቪዲዮ እንደዚህ እንትን ትለኛለህ? ሁሌ ብር እያላኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ከስተን ጎንጂ ሰላም ቢያለሁ። ሁላችሁም ባላችሁበት ሰላማችሁን ይብዛልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መተናል። እንደምታውቁ ሰሞኑ ሚኪ ከእስር እንደተፈታ ታውቃላችሁ። ከእስርም ተፈቶ በሱ ስር የተደበቀ ወይስ ሚኪ ደብቆ ያስቀመጠው ሰውየው ነበረ። ያ ሰውየው ማን ነው? እንዴት ነው የመጣው ተብሎ ሲጠየቅ ሚኪ ምንም ነገር ለመናገር ፈቃደኛ አልነበረም። ስለሱ ምንም ነገር ልጠይቁኝ አልፈልግም፣ ስለሱ የምጠይቁኝ ከሆነ እኔ ምንም ነገር ማውራት አልችልም ብሎ ነው ቀረጻ ጥሎ ነው የወጣው ነበረው። ይሄ ነገር ደግሞ ሼር አድርጌላችሁን ነበር። ያው እኔ ሙሉ ቪዲዮን ባላመጣውም ትንሽ ቀንጨብ አድርጌ ነው ማመጣላችሁ እንዳይበዛ ብዬ ነው። ስለዚህ ያ ነገር ማን ነው? አቶ ደሳለኝ የሚባለው የሚኪ እህት ያገተው ሰውየው፣ የሚኪ እህት ጠልፎ የወሰደው ሰውየው አቶ ደሳለኝ ይባላል። እሱ ሰውየው ማን ነው? ከየት ነው የመጣው? እንዴት ሊመጣ ቻለ? ሚኪስ ለምን ሊደብቅ ቻለ? ብለው እነ በረከትን ዛሬ ሆነ ብሎ እሱን ለመፈለግ ወጥተው ነበረ። ከሱ ጋር የሚሰራ ሰውየው ከሱ ጋር ያለው ነገር ያንዳንዱ የሚሰራ ሰውየው ጋር ተጠቁሞ ነው የሄዱት የነበረው። በቀጥታ ቤቱም ሲሄዱ ሚስቱ ነው ያገኘዋት። ሚስቱ ደግሞ ምንም አይነት ባሌ ወንጀል አይሰራም፣ ወንጀለኛ አይደለም፣ ትክክለኛ ስራ ነው የሚሰራው፣ ከባሌ ራስ ላይ ወረድ በሉ፣ ወረድ ማለት አለባችሁ። ባሌ ምንም አይነት መጥፎ ስራ የሚሰራ ሰው አይደለም፣ ወንጀል የሚሰራ ሰው አይደለም። ግን አቶ ማነው ስሙ እሱ ነው የሚኪ እህት ያገተው ሰውዬው። እሱ ስልክ ይደውልለታል። ማታ ነው የሚደውልለት። ማታም ሲደውልለት ከእኔ ተደብቆ ውጭ ላይ ወጥቶ ነው የሚያወራው። ያው ስራ ስልክ ይሆናል በማለት ነው። እኔም ዝም ብለው እኛ ሰሞኑ ከሀገር እንወጣ ፓስፖርት አውጥተናል፣ ሁሉ ነገር ተዘጋጅተናል፣ ለምንድነው ከሀገር የምትወጡት? ችግራችሁ ምንድነው ሲባል ተብላ ስትጠየቅ አይ ዝም ብለን ነው ከሀገር የምንወጣው እንጂ ሌላ ምንም አይነት ችግር የለብንም፣ የኑሯችን ለማሻሻል ነው እንጂ እኛ ላይ ምንም አይነት ችግር ኖሮብን አይደለም ብላለች። ሆኖም ቀረ
ብዙ ነገር ተከራክረዋታል። ግን ባልዋ ተደብቆ ብዙ አይነት ወንጀል እንደሚሰራ ሲናገራት እባካችሁ አግዙኝ፣ ባሌ ምንም አይነት ወንጀል ሊሰራ አልፈልግም፣ አሁን ጠርቼ ያመጣዋለሁ። ስለዚህ ባሌ ምን ይስራ ምን ያድርግ ከዚህ ወንጀል ላወጣው እፈልጋለሁ፣ ባሌ በምንም አይነት ወንጀል ሊሳተፍ አልፈልግም ብላ ነው የተናገረችው የነበረው። በመጨረሻ ባልዋ ተጠርቶ መጣ። ባልዋ እንዴት ቤት የገባችው እንዴት ቤት ካሜራ ተደቀነ? ያው ታውቃላችሁ ወንጀል የሚሰሩ ሰዎች ብዙ ነገር ነው የሚያደርጉት፣ ብዙ ነገር ነው ያዙኝ ልቀቁኝ ነው የሚሉት። ከዛ በኋላ እሱም ያለውን ነገር ተናግረዋል። በመጀመሪያ ግን ሚኪ ይሄ ጉዳይ ላይ ምንም ነገር ሊነሳበትም ሊወራበትም አልፈለገም ነው ያለው። በረከት ነው የተናገረው። በቃ እህቴ ታግታለች፣ ራሴ በማውጣት ቦታ አወጣታለሁ እንጂ እናንተ ምንም ያገባችሁን ነገር የለም፣ ተውኝ፣ እህቴን ራሴን ፈልጌ ያወጣታለሁ። እኔ ከእስር በፈታም እህቴ ጉዳይ ከእስር እንዳልተፈታሁኝ ነው የሚያደርገኝ። እህቴ ጉዳይ በጣም ያሳስበኛል። ስለዚህ እህቴ ማን እንዳገታትና እንዴት እንደታገተች በደንብ ጠንቅቄ ያውቃለሁ። የእኔ ጠናቶች ማን እንደሆኑ አውቃለሁ። እህቴ ራሴ ፈልጌ ያመጣታለሁ፣ እናንተ ብቻ ተውኝ ብሎ ነው ሚኪ። በጣም ግጭት ውስጥ ነው የገባ ነው ያለው በረከት። ግን እሱ ተውኝ እህቴን እኔን ራሴ ፈልጌ ያመጣታለሁ እንዳለ እነሱ አልተዋትም። ሆነ ብሎ ዛሬ ለመፈለግ ነው የሄዱት የነበረው። ያው የተባለ ሰውዬው ለአቶ ደምሴን ተላላኪ የሆነ ሰውዬው ነው ቤት ነው የሄዱት የነበረው። እሱ መጀመሪያ አላቅም ማነው አቶ ደምሴ፣ እኔ ደምሴ የሚባል ሰው አላቅም፣ ደምሴ ከሚባል ሰውም አልሰራም፣ የራሴ ቢዝነስ ነው የምሰራው፣ በቃ እንደ ዲሊቨሪ ነው የምሰራው። ስለዚህ ለምን በዚህ ነገር ትይዙኛላችሁ፣ ለምን እንደዚህ ታደርጉኛላችሁ ብሎ እሪ ነው ያለው ነበረው። ግን በመጨረሻ እነ በረከትን አሸንፈውት እያንዳንዱ ነገር ተናገር። ሚስትህ በኛ እጅ ነው ያለችው፣ ካልሆነ ወንጀል ውስጥ ልትገባ ትችላለህ፣ እነሱ የሰሩት ስራ ወንጀል ስለሆነ ብለው ተናግረውት ነበረ። ግን በመጨረሻ እሱ ሁሉ ነገር አምኖ በቃ ምንም ነገር ይሁን እናገራለሁ፣ ግን ሚስቴ ልቀቁልኝ፣ ሚስቴ ምንም የምታውቀው ነገር የለም፣ እኔ እቃ አደርሳለሁ እመልሳለሁ እንጂ ሌላ ምንም አይነት ወንጀል የምሰራው ስራ የለም፣ ወንጀልም አይደለም። ብቻ በስልክ ሲያወራ አውቃለሁ፣ ግን ስልክ በእኔ ፊት አይደለም፣ ከኔ ተደብቆ ነው ስልክ የሚያወራው። ግን ሌላ ምንም አይነት ወንጀል ይሁን ምን ይኑር እኔ ማውቀው ነገር ስለሌለ እኔም ተፋቱኝ፣ ከሀገር ልትወጣ ለምንድን ነው የተዘጋጀኸው ሲባል ጊዜ በቃ እኔ ኑሮ ለማሻሻል ነው እንጂ ሌላ ነገር አይደለም። እና አቶ ደምሴ እኮ አገር ውስጥ የለም ሲባል አዲስ አበባ ነው ያለው። ሰሞኑን ተገናኝተናል። እሱ ጋር የሆነ ብር ነበረኝ፣ ያ ብር ለመቀበል ሂጄ ነበር። እዚህ አዲስ አበባ ውስጥ ነው ያለው እንጂ ሌላ ቦታ ሂዶም አይደለም ብለዋል። እሱ አዲስ አበባ ቁጭ ብሎ ነው በሚኪ እህት ላይ እንደፈለገ የሚጫወተው። አስቡት። ሚኪም ምንም ነገር እንዳይናገር ያስገደዱት አዲስ አበባ ውስጥ ቁጭ ብለው ነው። አዲስ አበባ እምብርቱ ላይ ቁጭ ብለው በሰው ህይወት ላይ ይጫወታሉ። ስለዚህ እንደውም አንድ ቀን በጣም ተናዶ በአንድ ቪዲዮ የመጣ ይህን ያህል ብር ታስከፍለኛለህ ወይ? አንድ ቪዲዮ ብቻ እኮ ነው የቀረስክልኝ፣ አንድ ቪዲዮ ብቻ እኮ ነው ያስከው። ስለዚህ በዛ ቪዲዮ ይህን ያህል ያ ቪዲዮ ልሰጠኝ ይህን ያህል ብር ለምን ትጠይቀኛለህ ብሎ ከሰው ጋር በስልክ ሲጣላ ጊዜ እኔ ደረስኩኝና የሆነ ብር አምጣልኝ ብሎ ነበረ። ያ ብር ይዤ ነው የሄድኩት የነበረው። ያ ብርም ስሰጠው ቶሎ ብለህ ያ ቦታ አድርሰው ብሎኝ እዛ ቦታ ወስጄ የሰጠኋቸው። ቪዲዮ ምን ይሁን ምን የማውቀው ነገር የለም ነው ያለው። እኔ ደግሞ የተጠራጠርኩት ምናልባት የሚኪ እህት አስገደው ደፍረዋት ቪዲዮ ያዙባት ይሆናል ወይ? ምክንያቱም ያ ቪዲዮ ያሳየዋት የፈለጉ ነገር እንዲሰሩ ማለት ነው። አሁን ሀገራችን ላይ እንደዚህ አይነት ድራማ አይደል የተጀመረው? አስገደውም የተፈሩ ሴቶች ፈቃደኛ የሆኑ ቪዲዮ ይዛሉ። ከዛ በኋላ በዛ ቪዲዮ የመጣ ብር ስጡኝ አለበለዚያ ቤተሰባችሁ ስጠዋለሁ፣ ያማ ደግሞ ሚዲያ ላይ ያለቀዋለሁ ብሎ በሴት ህይወት ላይ የሚጫወቱ ብዙ ወንዶች አሉ። ይሄ ሁላችን የምናውቀው ማይካድ እውነት ነው። ስለዚህ ያ ቪዲዮ ምናልባት እሷ ላይ የተጫወቱባት ቪዲዮ ይሁን ብቻ የሆነ ሰው አይደለንም፣ ሰዎች እኮ ነን። ብዙ ነገር እናስባለን፣ ብዙ ነገር እናልማለን። እሷም ባላሰበችው ነገር በሆነ ነገር አድነንዘው ወስደዋት ዛሬ በህይወቷ ላይ ተጫውቶባታል። ብቻ በጣም ነው ያሳዘነችኝ። ስለ ሚኪ ጉዳይ ያው ከእስር ቢወጣም ነገሩ ገና አልተጨረሰም። አበበ ያለበት ሁኔታ ያው ትላንትም ነግሬያቸዋለሁ። በጣም ከባድ ሁኔታ ላይ ነው ያለው። እናቱም እንዳለች ያው በጣም አልቅሳ ነው ልጅን በቃ ጤነኛ ቢሆን እረፍት ቢያገኝ ጥሩ ሁኔታ ላይ ቢሆን ደስ ይለኛል ብላ ነው ብዙ አልቅሳ ነው ትላንት የተናገረችው የነበረው የአበበ እናት።
ግን ይሄ በሙሉ ያደረገው አበበ ባመጣው ጦስ ነው። አበበ ባደረገው ጦስ ነው ሚኪም ጦስ ውስጥ እንዲገባ እህቱም ይሄም ውስጥ እንደዚህ አውሬ በሆኑ ሰዎች ውስጥ እጅ እንድትገባ ያደረጋት እና ምን ትሆን ይሁን? ምን ያድርጓት ይሁን? ምንድን ነው ያ ቪዲዮም የሁላችንም ጥያቄ የሚሆን ነገር ነው። ሚኪስ ለምን ለነዛ ሰዎች ማንነት ሊናገር ፈቃደኛ አይደለም? ምንድን ናቸው እነዛ ሰዎች? ኬት የመጡ ናቸው? የተደበቀው ሰውየው ማን ነው? እሺ በማንም ሰው ይደብቅ፣ እንዴት በሉል ሊደብቅ ቻለ? ከሉል ጋር ጓደኛሞች ናቸው። ብዙ ነገር አብረው ነው የሚሰሩት። እጅና ጓንት ናቸው እንደምናውቃቸው። ወንድሙ እንኳን ፈርቶት ይሆናል ደበቀ እንለዋለን በአሸናፊ ግን በሉል እንዴት ሊደብቀው ቻለ? ስለዚህ ያው ያዛ ሰውየው ማንነት እስካሁን ሊታወቅ አልቻለም። ያው የእሱም ተላላኪ ተገኝቶ ነበር። ግን እኔ ምንም አይነት ስራ ይስራ ምን ያድርግ እኔ ምንም ማቀው ነገር የለም ነው ያ። ስለሆነ እኔ ተውኝ። ከፈለጋችሁ እሱ በየጊዜ ስልክ ይቀያይራል። እኔ በማቀው ስልክ ደውልና የሆነ ቦታ ቀጥረውና እንድትይዙ ታደርጋለሁ እንጂ እኔ ሌላ ምንም ማቀው ነገር የለም። ሚስቴን ተውልኝ። ሚስቴ ምንም ያደረገችውን ነገር የለም። ሚስቴ ለእኔ ልኑርላት፣ እኔም እሷም ለእኔ ትኑርልኝ እንጂ ምንም አይነት ወንጀል የሰራ ነው ነገር የለም። እኔም ስራዬ ነው የምሰራው፣ እንደ ድሪቨሪ ነው የምሰራው። ግን አቶ ደምሴ አገር ውስጥ እንዳለ እዛ አገር ውስጥ ሆኖ ስራው እንደሚሰራ ነው የተናገረው። ስለዚህ ምን ይሁን? ምንድን ነው ችግሩ? ምን የተፈጠረ ነገር ይሆናል? የሚኪ እህትስ ምን ላይ ደበቋት? የት ነው ያለች ይሆናል? ይሄ ሁላችንም ጥያቄ ነው። ሚኪ ከስር ተፈታ፣ ሚኪ ከስር ይፈታ፣ ሚኪ ከስር ይፈታ ተብለና ተፈታል። ሚኪ እኮ ምንም ቢሆን በህግ ጠለላ ውስጥ ነው ያለው። ማንም አይነካው፣ ማንም ቢያስፈራራው ማንም አይነካው። ሚኪ ግን እህቱ በወንዶች እጅ ውስጥ ነው ያለችው። በወንጀል የተጨማለቁ የሰውን ህይወት ማያሳዝናቸው እኛ ብቻ እንኖር የሚሉ ህዝቦች እጅ ውስጥ ነው ያለችው። እንደፈለጉ ቢጫወቷት ማንም የሚጠይቃቸው ሰው የለም። ምክንያቱም ራስ ወዳጅ ስለሆኑ ለራሳቸው ብቻ ስለሚኖሩ እኛ ብቻ ከኖሩም በኋላ ስለሌላ ሰው ህይወት አያገባን የሚሉ ሰዎች ዛሬ እኔ ደስተኛ ከሆንኩኝ የሌላ ሰው ህይወት ምንም አያገባን የሚሉ ሰዎች እኮ ነው ያዟት። እቺ ልጅ ህይወቷ ምን ይሁን መጨረሻ? ምን ያደርጓት ይሁን? ይሄ ሁላችንም ጥያቄ ሊሆን ይችላል። ሁላችንም ለሚኪ እህት አሁን ቢሆን ጥያቄ ፍትህን መጠየቅ አለብን። ሴት ልጅ ናት፣ እህታችን ናት። የሴት ልጅ ግፍ ይበቃል። እንደፈለጉ እነሱ ብር ስላላቸው እንደፈለጉ ስለሚጨፍሩ በሴት ህይወት ላይ መጫወት የለባቸው። ሴት ልጅ ሀገር ናት፣ ሴት ልጅ እናት ናት፣ ሴት ልጅ ሚስት ናት፣ ሴት ልጅ እህት ናት። ሴት ልጅ የሌለችበት ቤት እኮ ጨለማ እኮ ነው። ሴት ልጅ ራሷ ሞታ ሰው ሌላ ሰውን ቀና የምታረግ ልጅ ናት። እናቷ እንኳን ታማ ለእናቷ እንኳን የቆመች ልጅ ነበረች። ዛሬ ግን በእነሱ እጅ ገብታ በእነሱ እጅ ላይ ወጥቃ እንደፈለጉ የሚጫወቱባት መሆን የለበትም። ሁላችንም በተቻለን አቅም ለሚኪ እህት ፍትህን መጠየቅ አለብን። ለማንም መጫወቻ መሆን የለባትም። ማንኛው ሰው የሚያመው ነገር ነው። ይህን የምናገረው ደግሞ እኔም ሴት ስለሆንኩኝ እኮ ነው። ነገ እኔ ምን እንደሚደርስብኝ ምን ልሁን ምንም አውቀው ነገር የለም። ያ ስለሆነ ነው እኔ ዛሬ ለሚኪን እህትን ፍትህን እንጠይቅ ምላችሁ እንጂ እኔ ምንም ነገር አይደለም። እነዚህ ሰዎች ማንነታቸው አይታወቁም። ምን ይሆኑ ምን አይነት ሰዎች ይሆኑ አይታወቅም። ወንጀል እንደሚሰሩ ነው የምናውቀው እንጂ ጸባያቸው ምን አይነት ጸባይ ሊኖራቸው፣ መጥፎ ጸባይ ይኖራቸው፣ ጥሩ ጸባይ ይኖራቸው አይታወቅም። ቪዲዮ የሚባለው ነገር እኔ ደግሞ በጣም አጠራጥሮኛል። በቃ እሷ የቀረጿት ቪዲዮ ነው የመሰለኝ። ለምን ኢትዮጵያ ላይ በአሁኑ ሰዓት ፋሽን ስለሆነ ማለት ነው። ፋሽን ሆኖ ስለያዙት ወንዶች እናት ያላቸው እህት ያላቸው ከሴት ልጅ ተወልደው በሌላ ሴት ህይወት ላይ ሊጫወቱ ይፈልጋሉ። እህት ያላቸው በሌላ ሰው እህት ላይ ለመጫወት የሚሞክሩ ብዙ ወንዶች ስላሉ ነው። ይህን አላሳስቦኝ የተናገርኩት። ስለዚህ በተቻለን አቅም ሁላችንም ለሚኪን እህትን ፍትህን መጠየቅ አለብን። ሚኪ ተፈተዋል፣ ሊያስወጣት ይችላል። ግን እኛ ሁላችንም አንድ ላይ ሆነን ፍትህ መጠየቅ አለብን እላችኋለሁ። ወዳችኋለሁ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱን። ግን ላይክ ሼር አድርጉ ፕሊስ ፕሊስ።